ሰላም ሰላም ውድ የኃይሌ ይሳቅ ቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተን ፈታ ዘና ሊያደርጓችሁ ምፍትና ቁም ነገር ልጨብጡበት የምትሉትን ቪዲዮዎች እየላችሁ መጥቻለሁ። በቪዲዮዎችም እንስቃለን፣ ጫወታለን፣ ፈታ ዘና እንላለን። እናንተም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሁሌም እንደምለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዛሬ ቪዲዮዎች ከመሄዳችን በፊት ከዚህ በፊት በሰራችሁ ቪዲዮዎች ላይ የነበሩትን ጥያቄዎች መልሶች እንይና ወደ ዛሬ ቪዲዮዎች እንሄዳለን። አሁን ወደ ዛሬ ቪዲዮዎች እንሄዳለን። ቪዲዮዎችን ጀምሩ፣ ላይክ በማድረግ ጀምሩ። ሚኩሽ አንደኛ ትለያለህ። ዋው ድሮማ በሻ ይላል። ይሄ ነው ዲያንቺ ወይ ጠፍተሽ ነው? በእናትህ እናቴ ሞታብኝ ለቅሶ ላይ ነበርኩ እኮ ነው እንዴ? አዎ በጣም ጥሩ። ምን እንዳልኩ አውቀህ? ምንድን ነው ያልሽኝ? እናቴ ሞታብኝ እኮ ነው ያልኩህ። በሰላም አረላሽ እውነት ነከለ ዋናው ሰላም መሆኑ በሰላም መሆኑ። ዋው ይለያል። እዲ ሰው ሞቶ በሰላም ትለያላችሁ እናንተ። በማቱ ሳላ ዘመን ሽምግልና ሲላክ ሰላም ለዚህ ቤት ሰላም። ከቀጠራችሁን 40 ዓመት አርፍዳችኋል። ያዘጋጀንላችሁ ምግብ ቢቀዘቅዝሳ ይቅርታ እንጠይቃለን ጋሼ። ይቅር ይበሉ። 40 ዓመት ይቅር ብለናል። ምን ነበር አመጣጣችሁ? እኛማ እዚህ ድረስ አመጣጣችን ልጃችሁን ለልጃችን ልንል ነው። ልጃችሁ ልጃችንን የሚያስተዳድርበት ንብረት አለው? ልጁ በጣም ሀብታም ነው። አፍሪካ የሚባል አህጉር ያውቃሉ? እሺ እሱ ሙሉ ጋሻ መሬት የሱ ነው። አጀብ ነው አጀብ ነው። ባህሪውስ እንዴት ነው? ያመሻል? እንግዲህ ልጁ ያው ምንም አይነት ባህሪ የለውም። ያው ቶሎ ነው ወደ ቤት የሚገባው። አንዴ ወጣ ካለ 50 ዓመት አምሽቶ ይገባል። እድሜውስ እንዴት ነው? ይመጣጠናል ወይ? ማትሳላ ልጅነት ባሉ አለመሆን ነው የመጣው። ስንት አመቱ ነው? ይሄን ማወቅ ፈልጋለሁ። ዋው ማትሳላ ጊዜ በጣም ተመችቶኛል። በቃ አንድ አህጉር የአንድ ሰው መሬት ምናምን አመቱ አረላሽ ፈጣሪ የምትፈልገውን ባላሰብክበት መንገድ ሲሰጥፍ። ኦኬ እንግዲህ ባሰባሰብናቸው መረጃዎችና ያን ምስክሮች ወንጀሉን እንደፈጸሙት ተረጋግጧል። ቅጣቱም የሚሆነው እንግዲህ ለ3 ዓመት የቤት ውስጥ እስራት ተፈርዶበታል። መዝገቡ ወደ መዝገብ ቤት ይመለስ። ተመስገን ተመስገን። አንተ እኮ እኔን ጥለህ እንደማጥለኝ አውቃለሁ። ጤነኛ አይደለም እንዴ? 3 ዓመት ሙሉ ከቤት ውስጥ አትወጣም እኮ። እስራት ነው የተፈረደበት። በጣም ጥሩ ነው። ምኑ ነው ጥሩ? 3 ዓመት ከቤት አትወጣም እኮ እንዴ! አሁንማ ቤት አስገባችሁኝ እኮ። እኔ እኮ ጎዳና ተዳዳሪ ነበር። እሺ አረላሽ እና በቃ ቤት አገኘው ነው ደስታ ነው። አይማ ኧረ አንደኛ ነህ አንተ። እኔም ብሎ ሌባ እኔም ልብ አላሱ ቺፕስ ፈልጌ ነበር። እሺ አሁን እድልሽን ተጠቀሚ። እንዴ እየሰረቁ ነው እንዴ? በመስታየቱ ተመልከቷታል። ይሄው እሺ ስንት ነው? 20 ብር ነው። እንካ 60 ብር መልሴን ስጠኝ። አይደል 60 ብር መልስ ልስጦት። ተባኖብሻላ። ይሄው መልስሽ። እንዴ 60 ብር እኮ ነው መልሴ። ይሄ እኮ 10 ብር ነው። 50 ብር እኮ ለሰጠሽኝ 10 ብር ነው መልስሽ። እኔ ለሙት ፈጣሪ ምስክሬ ነው። 100 ብር እኮ ነው የሰጠውክ። አረ 50 ብር ነው የሰጠሽኝ
ካላመሽ ካሜራ አለ። ካሜራውን ነው እንዴ? ካሜራ የሰጠሽኝ 50 ብር ካላመሽኝ በደንብ ነው ካሜራውን። አንተ ልክ ነህ። 50 ብር ነው የሰጠው። መስፍን ያዘው። እኔ ብሎ ሌባ ነኝ እንጂ ዶማ። እነዚህ እኮ ልዩ ናቸው። እኔ ላጥብት ይሻልሻል ከመዋረድሽ በፊት ተመለሰች። እንደው ይሄን ሰሞን በነገር ተወጥሬ ሳልጠይቅሽ እሺ ዝራ መጥቷል። እንዴ ጸበል ገባች አይደል እንዴ? አረ እባክሽ። አዎ እንዴት አልሰማሽም? አረ እኔ አልሰማሁም። ቆየች ከገባች? አዎ ትንሽ ጊዜ ሆናት። ለነገሩ እንኳን ገባች ያጋንንታ ምን ኮችያት እንጂ የሆነ ጭፍራ እንደሚነዳት ከድሮም ማውቃለሁ። አይ እህቴ ስለምን ስሜን ታጠፊያለሽ? አስጋሩ ቤቱ ጋር ይመጣሽው ሰላምታ አይቀድምም። መጣች እየታማች ተደረሰ። ምንም አልሆንኩም። እንደውም ከበፊቱ በተሻለ ሰላምና ጤናን አግኝቻለሁ። ኦሆ አስካሉ ነሽ አይደል? አዎ አስካሉ ነኝ። አሁን የመጣሁት እስካሁን ድረስ በማወቅም ሆነ ባለማወቅ ላደረስኩብሽ በደል ይቅርታ ልልሽ ነው። እኔ አሁን ተለውጫለሁ። ስድቡንም ሀሜቱንም ወደ ኋላ ትቻለሁ። ታዲያ አይኔን አታስቀው፣ ጥርሴ ስለማንዱ ነው አሉ። አንቺ ነሽ የተለወጥሽው? አዎ እህቴ። ኦሆ አንቺ ሴትዮ ጭራሽ እህቴ። አሁን እሺ ትርገጥሪ ትምህርቱን ወርቋል። ሄደን አቃጥለናት ቆስቁሰናት እንምጣ። ውይ ወደቀ። ስንት ተስፋ የተጣለበት ልጅ። አረ እንደው ሄደን እናጽናናት። እቺ ሴትዮ የምርም ተለውጣለች። አዎ በቀሉ አንቺም እድሜሽ እየገፋ ነው። እንደዚህ ነው ጸበልና ጸበል ሄዳ ስለመጣች አረ የሆነ ነገር አድርጌ ማይድሯን አስካሉ መመለስ አለብኝ። ጭራሽ ሌላ ሰው ሆናለች እኮ። አዎ ሀሳብ መጣልኝ። እና እንዴት ነው ባለቤትሽም ካንቺ ጋር ገብቶ ነበር እንዴ? ሰው ወደ መጥፎ መንገድ መምራት ነው። በቃ እስኪ የማጫወተው ነገር ነበር። ጥሪልኝ። አረ ተይ በቀሉ አሁንም ይሄን ባልሽና ታቆሚም። አይ ሻይ ቡና እንድንል ፈልጌ እኮ ነው። መቼም አሁን አንቺ ተለውጠሻል። ሌላ ነገር አታስቢ። አይ እግረ መንገድህ እንዴት ሞዳት ወይ ይዘሃት ና በዩ። የምን ወይ ዝም ብለሽ ንገሪው፣ እሱ ያውቃታል። እንዴት ሊያውቀው ይችላል? አይ ብዙ ማታውቂው ነገር አለ። ወይኔ ሴራዋ ሊሳካላት ነው። ወጥሽ ሰው ነሽ። ምንድነው ማላውቀው ተናገሪ። እሱ ራሱ ባለቤትሽን ብትጠይቀው አይሻልም? የወጣንቺ ከነዘር ማንዘርሽ ተረግመሽ የቀረሽ ሴትዮ፣ ያው ማስተሻጨቅ የመሰለ ባለቤትሽን አርፈሽ ይዘሽ ተቀመጪ። የኔ ባል እንዳንቺ ነው ታጨጎጊት መሳይ አይሆንም። ጥግሽ ነሽ። ወደ ድሮ ማንነቷ መለሰቻት። ለማንኛውም በየከነስ መጣ የኔ መላጣ በይልኝ ወይ ያስካሉ ባልሰራልሽ ሰው አይደለሁም። እሰይ ወደ ራሷ ተመለሰች። ዋው ትችላለህ እዝራ። ወይኔ ሰውን ወደ መልካም መንገዶች መምራት አለብን እንጂ ወደ ክፋት መንገድ አይነፋም። በማታች እንኳን ስትሸኝ እና የኔ ፍቅር እንዳልኩሽ ነው አይደለም። ሌላ ነገር ብርድ ራሱ ቢመጣ ከፊትሽ። አዎ ለምንም ነገር በቃ አሳልፎ አይሰጥሽም። ምንድነው ፊታቸው ያለው መንፈስ ነው? ምንድነው? አላዳ ኖሪያል ተቀምኩሽ። ዋው መቼም አሳልፎ እንደማይሰጣትማ ተመለከትን። ይሄዋ አላዳነሽም ባይ ብላ ትሮጣ። ዋው እንዴ ሌባ አረ እባክህ ይቅርብህ። እኔ ለአንተ ብዬ ነው። ምንድን ነው? እኔ ለአንተ ብዬ ነው። ምንድን ነው? የጋሽ ገቤ ጠንቋይ ልጅ እኮ ናት። ማ እሷ ናት። ስለዚህ መልስ ዝማ ታንጠባጥበዋለህ። እያንጠባጠብኩ የምትጥጠው ተቅማጥህን መልስ ይላል። አላወቀሽም። ለዛ ነው እናት አልፈልገውም ነው አንተ የምትነጥቀው ናት። አቅም መነተፈኝ እኮ ችግር የለውም። በእናትህ ስህተት ነው። ናሙና ወሰደች። የምሬን ከፈለሽ ይህንም እንጂ እኔ ናት አሳይሃለሁ። አላወኩም። አስጀግጣታል። ቀዘንክ በቃ። ከእነሱ ጋር መሳፈጥ መጨረሻው ይሄ ነው አትልም? ጓደኞቼ ንፍሮ እየበላችሁ ነው እንዴ? ሰጡኝ። አልሰጡም። ለምንድን ነው የማትሰጡኝ? እኛ ቤት እኮ ለቅሷል። ለእናንተ ቤት ለቅሶ ያለ። እኔም ደግሞ በቅርቡ አጎቴ ለንፍሮ እንደውም እንዳታወሩት እንዴ! አረ ይሄ ልጅ ጥቁር ምላስ ነው እንዴ! ገና ካፉ ሳይወጣ ይሙት። በቃ ንፍሮ ትበላለህ። ነው ቅማ ሰላም እንዴት ነህ? ወይዬ እንዴት ነሽ? አለን። ፓስታ ፈልጌ ነበር። ፓስታ 150። እሺ እሺ፣ አመሰግናለሁ። እንዴ ክፈይ እንጂ። እንደውም መልሳለኝ አንተ ጋር። ስንት? 50 ብር። ስንት ነው እሱ? 150 እና 100 ብር አለብኝ። እንደዛ በያ ታዲያ
ይሄው ገባኝም። ቆይ የቅድም 50 ያሁን 50 100 ብር ነው ማለት። እሺ ጭራሽ ማን ልታስኮንኝ ነው አንቺ? አምታቷት እንዴ? አረ እናንተ ብቻ አይደለም የተመታታችሁት፣ እኛንም ጭምር ነው ያምታታችሁን። በእኔ ብር ምግብ ስንበላ ዋው፣ የተለያዩ ምግቦችን እየበሉ ነው። እሺ በሷ አረ ላሽ ማታ እንቅልፍ እምቢ ሲለኝ የሚመጣልኝ ሀሳብ አንዱን ኩላሊቴን ሸጬ ለምን ድርጅት አልከፍትም? ባሌ ግን ይወደኛል። ድርጅቴን ከከፈትኩ በኋላ መልሼ ኩላሊቴን መግዛት እችላለሁ። እና ከወደደኝ ለምን የማን ሄራ ይገዛልኝ? በዚህ ጊዜ 2 ኩላሊት ይዞ መንቀሳቀስም ቅብጠት ነው። ቆይ እንደውም ጠይቀው የኔ አባት እሺ ይወደኛል? አዎ። እና ለምን የማን ሄራ ይገዛልኝ? ይሄ ነው የማን ቀለኛ። እሱ በቃ ሰርቶ ኩላሊቱን ምሽጦ እስከ መለወጥ ያስባል። እሷ ሂውማን ሄሯ ነው የምታስበው። አረ ላሽ በሴቶችና በወንዶች ያለ ልዩነት ትጠላላችሁ። አይ መጠጥ አንተ እኮ አትበቅ። ይሄን መጠጥ ለሰጠኝ ጌታ ተመስገን። በስመከራ ያገኘሁት መጠጥ እኮ ነው ጌታ። በዚህ በኩል ነው ሰሚት ይፈልጋል። በስንት መከራ አገኘሁት እያለ እሺ ቀጥ ብለህ ተሻለ። ቃል ተቆጣ። አዎ ሂድ። ወሰደው። እኔ በብድር ገዝቼ ይደፋብኛል። ጣጣሪ ነው። በቪዲዮቹ ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። አሁን ወደ ጥያቄዎች ቪዲዮዎች እንሄዳለን እና ይሄ ቪዲዮ የተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው? ከጓደኞቻችሁ ጋር ነው? እስከ ፋሚሊ ጋር እየተነጋገራችሁ እየጠየቃችሁ ስሩ። መልሶቻችንን ኮሜንት ላይ አስቀምጡልኝ። ጥያቄዎቹ እነዚህን ይመስሉ ነበር። ብዙዎችን ጥያቄዎቹ እንዲሰራችኋቸው ተስፋ አደርጋለሁ። አሁን መጨረሻ ላይ ለእናንተ ቁም ነገር ያስጨብጣችኋል ብዬ ያሰብኩትን ቪዲዮዎች ጋብዛችኋለሁ። ቪዲዮዎችን ተጋበዙልኝ። ሳትፈተን ውጤት የለም፣ ሳትቸገር ተድላም የለም። ለመኖር ዋጋ ትከፍላለህ፣ ለመኖር ዝቅ ትላለህ፣ ለመኖር እንባ ታፈሳለህ፣ ለመኖር ከሀገር ትሰደዳለህ፣ ለመኖር ከሰው በታች ትሆናለህ። አንድ ቀን ሁሉም ያልፋልና ከሰው እኩል ትሆናለህ። እንደ ወርቅ ተፈትነህ ውጣ፣ እመነኝ ህይወት ያማረ ይሆናል። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ እንደሳቃችሁ እንደተጫወታችሁ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።